ጊዜው የዲጂታል ዘመን እንደመሆኑ ቨርቹዋል ለርኒንግ የተማሪዎችን ጊዜና ወጪ በመቀነስ ካሉበት ቦታ ሆነው ዕውቀትን እንዲቀስሙ ሰፊ እድል ፈጥሯል። አዲስ አበባ ዩኒቨርሲቲ ይህንን የቴክኖሎጂ አማራጭ እንዴት እየተጠቀመበት እንደሆነ ለመመልከት በስፍራው ተገኝተናል። ቴክኖሎጂ ባለንበት የዲጂታል ዘመን የተማሪዎችን ጊዜና ገንዘብ በመቆጠብ የትምህርት አሰጣጥ ሂደቱን በማቀላጠፍ ሰዎች ባሉበት ቦታ ሆነው በቀላሉ እንዲማሩ አስችሏል። ቨርቹዋል ለርኒንግ ርቀትን ወደ ቅርበት፣ ወጪን ወደ ቁጠባ፣ ትምህርትን ደግሞ ወደ ፍጹም ነጻነት የለወጠ የእውቀት መንገድ ሆኗል። ከጊዜ አንፃር በቃ የትም ቦታ ሆኜ ስልኪን እየተከታተልኩኝ ማጥናት መረዳት እችላለሁ። ሳጠና ምንድነው ቀስ እያልኩ ነው በቃ እየተረዳው የምመጣውና አሁን ለምሳሌ አስተማሪ ደግሞ ሲያስተምር በቃ ከራሱ ፍጥነት ጋር ተያይዞ ነው የሚሄደውና ያልገባኝን ነገር እንኳን ለመጠየቅ ልቸገር ይችላል። ወደ ኋላ አርግልኝ ይሄ ቃላት አልገባኝም ምናምን ማለት በጣም ይከብደኛል። ይሄ ግን ምንድነው በየትኛው ቦታ ሆኜ ስልኬን ከፍቼ ያልገባኝን ነገር ቀስ እያልኩኝ በራሴ ፍጥነት መረዳት እችላለሁ። ጊዜን ከመቆጠብ አንፃር ድካምን ከመቀነስ አንፃር ከዛ ውጪ ደግሞ ራሳችን በኢለርኒንግ ስንማር ራሳችን አንደርስታንድ በምናደርገው መንገድ ለኛ በሚመቸን ዘዴ ኖት አወጣጣችንም እዛው ላይ ያልገባንም ነገር ሲኖር የግድ ሰዓት ጋር ምናምን እንትን የምንለው ነገር ስለሌለ ቀጥታ አሁን ደግሞ አብዛኞቹ ዌብሳይታቸው ላይ የአሲስታንስ ስላላቸው እዛው ያልገባን ነገር ቶሎ መጠየቅ እንችላለን። ያ ማለት በጣም ብዙ አይነት ማስረጃ ከሰፊ ኤክስፕላኔሽን ጋር ይመጣልናል። የቨርቹዋል ትምህርት ቴክኖሎጂ ተማሪዎች የቦታ ርቀት ሳይገድባቸውና ምቹ በሆነ ሁኔታ ትምህርታቸውን እንዲከታተሉ ከማስቻሉም በላይ ጊዜና ገንዘብን በመቆጠብ የትምህርት ተደራሽነትና ጥራትን ለማረጋገጥ ትልቅ ፋይዳ እንዳለው መምህራን ይናገራሉ። ተማሪ የሆነ ትሬኒንግ ካለው በዛች ስፔሲፊክ ሰዓት ቶታሊ ያንን ሌክቸር ወይም ደግሞ ያንን የትምህርት ጊዜ ያጣው ማለት አይደለም። ቨርቹዋል ሲሆን ዴድላይኑን ደግሞ at the same time ሚት ማድረግ ይችላል ማለት ነው። ይሄ አንድ ጥቅም አለው። ከዛ በተጨማሪ ደግሞ አንዳንድ ሊሚቴሽን ያለባቸው በፋይናንስ ሜንስ ፎር ዙሪያ ሊሚቴሽን ያለባቸው ሰዎች እኩል የትምህርት እድል እንዲያገኙ ያደርጋቸዋል። ምክንያቱም አንዳንድ ፒዲኤፎች በዚህ ኤልኤምኤስ ሲስተም ላይ ያሉት ፒዲኤፎቹና ቪዲዮዎቹ ዳውንሎድ ተደርገው መቀመጥ ስለሚችሉ ማቴሪያል ወስዶ ሪፈር ማድረግ ስለሚችል ፕላስ ደግሞ ኮስቱንም ሴቭ ያደርግለታል ተማሪው ማለት ነው። ቨርቹዋሊ ቢሆንም ግን የሚያስፈልገውን ጥያቄዎች ወይ ክሊር ያሉትን ነገሮች መጠየቅ የሚችልበት ሚንስ አለ። ከዛ በተጨማሪ ደግሞ የኮሚኒቲ ፎረሞችና የዲስከሽን ፕላትፎርሞች አሉት። ልክ ቴሌግራም ላይ ወይም ኢንሶፎርስ ኩዌስችኖች ልኮ እንደሚያገኘው ወይም ኢሜል ላይ ጽፎ እንደሚያገኘው እዛው ላይ ስፔሲፊክ ለዛ ሞጁል ለዛው ሌሰን ላነሳው ጥያቄ አስተማሪው ይመልስለታል ማለት ነው። My name is Yosef Abatan. I teach you the course Emerging Technologies. ይህንን ዘመናዊ የትምህርት አሰጣጥ ዘዴ በስራ ላይ ያዋለው አዲስ አበባ ዩኒቨርሲቲ በቴክኖሎጂ የታገዘውን የዲጂታል ትምህርት ሽግግር በስፋት እያጠናከረው ይገኛል። አዲስ አበባ ዩኒቨርሲቲ ቴክኖሎጂ ጋር አብሮ ለመራመድ በተከታታይ ዓመታት ያረጋቸው ስራዎች አሉ። ኮር ላቦችን ማቋቋም፣ ኮኔክቲቪቲ ኢንተርኔት ኮኔክቲቪቲውን ማሻሻል፣ በየክፍሎቹ ዲጂታል ትምህርትን ቨርቹዋል ትምህርትን የሚደግፉ መሰረተ ልማቶችን ማሟላት፣ በየክላስሩሞቹ በየኮሌጆቹ ለመምህራኑ የማይክሮ ክሬዴንሻልስ የማስተር ክላስ ትሬኒንጎችን በመስጠት የሰው አቅም እንዲሁም የቴክኖሎጂ አቅም መገንባት ረገድ ብዙ ስራዎች ሰርቷል። ኮርሶቻችን ወደ ዲጂታላይዝ ወደ ማድረግ ሄደናል። የቨርቹዋል ዲጂታላይዜሽን ማዕቀፍ ተዘጋጅቶ በዚያ ውስጥ የትምህርቱ ጥራቱ የተጠበቀ አሰስመንቱ የተጠበቀ የመምህራኑ ሮል የተለየ ከዛ በኋላ ደግሞ ሙሉ ለሙሉ ግማሽ ለግማሽ የሚሉት የአሰጣጥ ዘዴዎች የተለዩበት የትምህርት አሰጣጥ ነው። ስለዚህ አሁን አንዳንዶቹን በድብልቅ አንዳንዶቹን ሙሉ ለሙሉ እንደ ሁናቴው ኮርሶችን ዲጂታላይዝ እያደረግን ቨርቹዋል ትምህርት ስርዓት ውስጥ እየገባንበት እየሄድን ነው ማለት ነው። ቴክኖሎጂ የሰዎችን የዕለት ተዕለት ህይወት ከማቅለል ባለፈ የትምህርት አሰጣጥ ስልትንም በከፍተኛ ደረጃ እየቀየረው ይገኛል። በኢትዮጵያ የከፍተኛ ትምህርት ተደራሽነትን ለማስፋፋትና ጥራትን ለማረጋገጥ የዲጂታል ትምህርት ስርዓትን መዘርጋት አንዱ አማራጭ ሆኗል። 50 ዩኒቨርሲቲዎች የሚሳተፉበት የኢለርኒንግ ፕሮግራም አለ።
እዛ ላይ በርካታ ስራዎች ተሰርተዋል። የፕላትፎርም ዴቨሎፕመንት ተሰርቷል። የመምህራን ስልጠና ከ46,000 ያላነሱ መምህራን በዚህ ስልጠና ሰልጥነዋል። የዩኒቨርሲቲ ተማሪዎች ዲጂታል ሊትሬሲና ስኪልስ ዴቨሎፕመንት ላይ ሰልጥነዋል። እነዚህም ወደ ግማሽ ሚሊየን የሚሆኑ የዩኒቨርሲቲ ተማሪዎች ይህን ስልጠና ወስደዋል። ዩኒቨርሲቲዎች ዲጂታል ኮንተንት ዴቨሎፕ ማድረግ ጀምረዋል። እስካሁን ድረስ ከ600 ያላነሱ ኮርሶች ወደ ዲጂታል ኮንተንት ተቀይረው ኤኒዌር ኤኒታይም አክሰስብል የሚሆኑበት ሁኔታ ተፈጥረዋል። ወደ 8 ዩኒቨርሲቲዎች ደግሞ ፉሊ ኦንላይን ፕሮግራሞችን በተለይ በማስተርስ ሌቨል በፖስት ግራጁዌት ሌቨል ለመክፈት ዝግጅታቸውን አጠናቀው አሁን ፈቃድ እየጠየቁ ያሉ ዩኒቨርሲቲዎችም አሉ። ፕራይመሪና ጀነራል ኤጁኬሽን ሌቨል ተመሳሳይ ኮንተንት ሴንትራሊ ዴቨሎፕ ይደረጋል። በሚኒስትሪ ኢንፍራስትራክቸር አማካኝነት ለሌሎቹ ሰልጣኞች አክሰስ እንዲያደርጉት ይደረጋል ማለት ነው። የትምህርት ሚኒስቴር የቨርቹዋል ትምህርት አሰጣጥን በመላው ኢትዮጵያ በማስፋፋት የዲጂታል ሽግግሩን ይበልጥ ለማሳለጥ ታቅዶ እንደሚሰራ አስታውቋል።